አንቺ ኤቢ ልጁ በህይወት አለ። አንቺ ማትታሰሪ አየሽ፣ በህይወት አለ። የምታየው ነገር እውነት ነው፣ ቅዠት አይደለም። እሺ አይዞሽ፣ አይዞሽ አባዬ። አዎ አቢጌል፣ ልጁ አልሞተም። የዛን ቀን ራሱ ሳት እንጂ አልሞተም። እኔና ናታን ሆስፒታል ስንወስደው እዛው ነው የነቃው። ይሄን ጉዳይ የማታውቁት አንቺና ዳጣ ብቻ ናችሁ። አይ እኔ አላምንም። ኧረ መኝ እኔው ራሴ ነኝ። የዛን ቀን በዱላ ካስደቀሽኝ በኋላ በቃ ራሴን ሆስፒታል ሆኜ ነው ያገኘሁት። በቃ የሌለ ጸዴ አባት ነው ያለሽ። በጣም እድለኛ ልጅ ነሽ። አዎ ከመጀመሪያም ጀምሬ ያውቅ ነበር ልጁ አልሞተም። ይሄ ሁሉ የአባትሽ ሐሳብ ነው። ዋ አረንዘ ዋ ራንቺ ረንግለ ነገር ዋ አመሰግናለሁ። እሺ ዋ ምን ችግር አለው? እንዴት ስራ አይደለም? የማ እንዴት ግዴለው ብትይኝ መገለዋለሁ። ምን የሰው ልጅ ምን ቢያጠፋ እንደው የሰው ልጅ ክቡርን አይገደልም ብዬ ነው እንጂ። እንዴ ቆይ ስለመገል ነው የምታወራው? አሁን እኮ በቃ ልጅ አልሞተም፣ የሞተ ሰው የለም። ኧረ እንኳን ደስ አለሽ የታለም እንዴ እንኳን ደስ አለሽ እግነቴ። አባዬ በጣም ነው የማመሰግነው። በቃ ልጁ አልሞተም፣ እኔም አልታሰርም። አባዬ በጣም ነው የማመሰግነው። እሺ ቆይ አለመታሰርሽ ነው ወይስ የልጁ አለመሞት እንደዚህ ያደረገሽ? በቃ አባዬ ሁለቱም ብቻ ግን አላውቅም። በጣም ደስ ብሎኛል አባዬ፣ ደስ ብሎኛል። ከሞት ተነስቶ እኮ አይደለም የመጣው፣ መጀመሪያም እኮ አልሞተም። በቃ አባዬ ሁለቱም ብቻ ግን አላውቅም። በጣም ደስ ብሎኛል አባዬ፣ ደስ ብሎኛል። እኔ እኮ ትናደጅብኛለሽ ብዬ አስቤ ነበር። እርግጠኛ ነሽ? አይ በቃ አባዬ ብቻ ምን ቢል በጣም ደስ ብሎኛል አባዬ፣ ደስ ብሎኛል። እንግዲህ ይቅርታ አድርግልኝ ቢ ይሄን ያደረኩት የአባትነት ፍቅር ይዞኝ ልተውሽ አልቻልኩም። ምክርሽ አልሰማ ስትይ ምናልባት መከራ ቢመክርሽ ብዬ ነው ይሄን ያደረኩት። ቢ ወይ አባቢ አሁን በጣም ደስ ብሎሻል። ተረጋግተሽ የምታስቢ ልጅ ሆነሻል። ስለዚህ ከዚህ በኋላ በእልህም ይሁን በንዴት የምታደርገው አንዳች ነገር የለም አይደለም? አባዬ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ የሆነ ነገር ከማድረጌ በፊት ሁለት ያስባለሁ አባዬ። እስኪ ትንሽና ናታን እንጠሪልኝ፣ ለሆነ ጉዳይ ፈልጌዋለሁ። የት አለው አባዬ? መኝታ ክፍሉ መሰለኝ። እሺ ትንሽ ቀስ በይ ደግሞ። እሺ ሸፋፋ አቢጌል እስከ ዛሬ ከሰራችው ስህተት በሙሉ እንግዲህ አንድም የጠቀማት እንደሌለ ሲገባት ስህተት ያው ከስህተትነቱ እንደማያልፍ ሲገባት አባቷን ይቅርታ ጠይቃለች። አቶ ደረጀም በእኔ ትቀየምብኛለች፣ ታዝንብኛለች ብሎ ሲጠብቅ ይባስ ብላ ተስፋ ሳትቆርጥ እኔን እንደዚህ ለመሆኔ ምክንያቱ አንተናና እጅግ በጣም አመሰግናለሁ አባቴ እወድሃለሁ ብለዋለች። አቶ ደረጀም እጅግ በጣም ደስተኛ ሆኗል። አቢጌል ፈተናዋ አላበቃም። የመጨረሻው ፈተናም እንግዲህ ናታንና ዳጣን አቶ ደረጀ አንድ ቤት አድርጎ ሄዳ እንዲጠራ ተደርጋለች ማለት ነው። እናም አቢጌል እንግዲህ ናታንና ዳጣን አንድ ላይ ተኝተው ስታገኝ ምን ሊሰማት ይችላል? ምን ትላለች? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ዳጣ ተከታታይ ድራማ አቢጌል እጇን ሰጥታ እንድታሰረች ይታወቃል። ግን ደግሞ ልጅየው ሳይሞት አቶ ደረጀ ከመርማሪ ፖሊሱ ጋር ተነጋግሮ እንደሆነ ስለሆነም እንግዲህ ምሽት ላይ ቤቷ መታ እንድታድር አድርጓል ማለት ነው። ውሃም ያለ እህቴ አልተኛም ብላ እጅግ በጣም አስቸግራ ነበር። በዚህን ሰዓት አቶ ደረጀም ልጁን ውሃን እንግዲህ ወዲያ አቢጌል ክፍል ይዞ ሊሄድ ሲል ነበር ድንገት በር ተንኳኩቶ በር ሊከፍቶ የነበረው። ውሃ በሩ ሲከፈት መርማሪ ፖሊሱ መሆኑን ስታቀድ ደበድባለሁ ብላ መጥረጊያ ይዛ መታፋጣና ልትደባደብ ስትል ድንገት አቢጌልን ከኋላ ስታያት በደስታ ውሃ እህቷን አቅፋ እንግዲህ ከዚህ በኋላ ጥለሽኝ አትሄጂም እያለቻት ነበር። አቶ ደረጀም ልጅን ስላመጣህልኝ እጅግ በጣም አመሰግናለሁ ብሏል ፖሊሱን። አቢጌልም የህግ ተማሪ እንደመሆኗ እኔ ወንጀለኛ እስከሆንኩ ድረስ ወደ ቤት የመጣሁት ለምንድን ነው ብላለች። ቤትሽ እንድታድሪ ስለፈለኩ ነው፣ ለአባትሽ ስል ነው። ስለዚህ እዚህ ደሪና ነገ መጥቼ ወስድሻለሁ ብሏት ነበር። አይ እንደዛ የሚባል ነገር የለም፣ ወንጀል ነው። ስለዚህ
መቀጣት ካለብኝ ቅጣቴን እስከምጨርስ መታሰር እንጂ ለምን ወደ ቤት እመጣለሁ? ስለዚህ አሁን እንሂድ፣ ምን እየተፈጠረ እንደሆነ አልገባኝም ብላ ነበር። አቶ ደረጀም እኔ ጋር ቤትሽ እንድታድሪ ስለፈለኩ ነው ብሏት ነበር። ግን ደግሞ አቢጌል ይሄ ነገር የበለጠ አደነጋግሯታል። በጭራሽ እየገባት አልነበረም። የአቢጌል ባህሪ በትንሽ ቀን ሳምንት ባልሞላ ጊዜ እንደዚህ መቀየሩ ሁሉንም ሰው ግራ ጋብቶታል። አቢጌል ያችን በጥፊ ስጠፈጥፋት የነበረችውን እህቷን ውሃን አቅፋት ነበርና አቅፋ ስስማት የተመለከተችው ዳጣ አይኔ ነው ወይስ አቢጌል ናት ውሃን እየሳመቻት ያለችው እያለች ነበር። እናም እንግዲህ አይንሽ አይደለም እውነት ነው፣ እኔ እኮ በተያዝኩ ጊዜ በሄድኩ ጊዜ ያለቀሰችልኝ ብቸኛዋ ሴት እህቴ እሷ ናት ብላለች። እና ሁሉም ሰው በአቢጌል ሁኔታ እጅግ በጣም ተደነጋግረዋል ማለት ነው። እናም እንግዲህ ናታንም እንኳን ደህና መጣሽ አባዬ ነው ያው እዚህ እንድታርፊ ተፈልጎ ነው፣ መቼም እስከዛሬ ድረስ ከሰራሻቸው ተንኮሎች የተማርሽ ይመስለኛል ብሏት ነበር። እሷም ያን ያህል አስቸጋሪ ነኝ ወይ እያለች ነው። አቢጌል ላይ ተስፋ መቁረጥ የሚታይ ይመስላል። አቢጌል ልጁን እንደቀድየዋለሁ ብላ ስላመነች እንግዲህ ተስፋ የቆረጠች ትመስላለች ማለት ነው። ለናታንና ለዳጣም ፈቅድ ያላቸዋለች ማለት ነው። ናታንና ዳጣንን እንግዲህ እኔ እስከማውቀው ድረስ ከእውነት ወይም ከውሸት ባላቅም ዳጣም እንደምትወድህ አውቃለሁ፣ አንተም ትወዳታለህና ፍቅራችሁን አንድ ላይ መሆናችሁን ይፋ ማድረግ ይኖርባችኋል እያለቻቸው ነው። በዚህን ጊዜ እንግዲህ ናታን የእውነት አቢጌል ናት ይሄን እያለች ያለችው እያለ ነበር። አቢጌልም እኔ እስከዛሬ ድረስ እወድሃለሁ ስለህ የነበረው የውሸቴ አልነበረም፣ የእውነቴ ነው፣ እሱ እንድትረዳ እፈልጋለሁ። ግን ደግሞ አሁን ዳጣ አንተን እንደምትወድህ አውቃለሁ፣ ከእውነት ይሁን ከውሸት ባላቅም አንተም እንደዛው። ስለዚህ የኔ ነገር ደግሞ አሁን ነገ እስር ቤት እገባለሁ። እኔ ከዛ እስከማውጣ ድረስ ተስፋ የለኝም፣ ወጥቼ ምንም ላረግ እንደምችል አላውቅም እያለች ነበር ማለት ነው። እናም እንግዲህ ናታንም ዋናው ነገር ከስህተቷ መማሯ እንጂ ምንም ነገር እንደማይረፍድ ነግሯታል። ናታን በእርግጥም ሁሉንም ነገር ያውቃል፣ ያው አቶ ደረጀ እንዳትናገር ስላለው እንጂ። እናም እንግዲህ አቢጌል ያው ሲነጋ እታሰራለሁ እያለች በጉጉት ነጋ አልነጋ እያለች ስትጠብቅ አድራለች ማለት ነው። የተፈጠረው ነገር ግን ግራ እያጋባት አሁን ምን አይነት ነው? ለምንድን ነው እዚህ ቤት መጥቻ ያደርኩት እያለች ነበር። ጧትም እንግዲህ በተቀጠረበት ሰዓት መሰረት መርማሪ ፖሊሱ እስከ ቤታቸው ድረስ መጥቶ አስከሬኑ ያለበት ቦታ ይቆፈር እየተባለ ነበር። አቢጌልም ከዚህ በላይ ቤተሰቤን እንድታስጨንቅብኝ አልፈልግምና እንግዲህ አስከሬኑን ባልደረባዎችን ጥራና ቶሎ ይቆፈርና ከዚህ ቦታ መሄድ ይኖርብናል፣ እኔ ቤተሰቦቼ እንዲጨነቁብኝ አልፈልግም እያለች ነው አቢጌል። የአቢጌል ሁኔታ ቤተሰቡን ሁሉ አስገርሞታል። አቶ ደረጀም ምን ነው ከልቧ በሆነ እያለ እየተመኘ ያለ ይመስላል። ዳጣ በጭንቀት ልትፈነዳ ደርሳለች። ሙሉ ቤተሰቡ ተጨንቋል። አቢጌል እንግዲህ ውሃን ስታሰር እየመጣች ጠይቂኝ ብላለች። ሁሉንም ሙሉ ቤተሰቡን እየመጣችሁ ጠይቁኝ እያለች ነው። ውሃ ግን በጭራሽ ጥለሽኝ ሁለተኛ አትሄጂም ብላለች። እነ ናታንም እየሄዱ እንደሚጠይቋት ቃል ገብተውላታል። እሱን አታስቢ ብቻ ግን አንቺ ከስህተትሽ ለመማር ሞክሪ እያለ እሱን በተቻለው አቅም ለመምከር ሞክሯል ማለት ነው። እናም እንግዲህ በስተመጨረሻም እሺ በቃ ይቆፈር ተብሎ አቶ ደረጀ ወደ ጓሮ ዘወር ብሎ ነበር ማለት ነው። እንግዲህ ገዛኸኝ እዛ ቤት እየተፈጠረ ያለው ነገር ግራ ገብቶታል። የእውነት ሰው ተገሏል የሚለው ነገር። እናም ገዛኸኝ ግቢውን እየጠበቀ ባለ ጊዜ ደብቆ ያስገባው ልጅ አቶ ደረጀ እንግዲህ በውጭ በኩል አስገብቶ ስለነበረ ማንም እንዲያየው ሳር ውስጥ ተደብቆ የነበረውን ልጅ ገዛኸኝ ማንጅራቱን ብሎ ደፍቶታል ማለት ነው። እና ገዛኸኝም ሲጨንቀው ሲሮጥ ሄደ ወደ ለዛ ነበር። ወደ ለዛ ሄዶ እዚህ ቤት የእውነት ሰው ተገሎ ተቀብሯል፣ ምንድነው እየተፈጠረ ያለው እያላት ነበር። እሷ ምንም የምታውቀው ነገር እንደሌለ እየነገረችው ሳለ እንደምን ጊዜውም እየተነታረኩ ነበር። ግን ደግሞ ገዛኸኝ ሰው ገደልኩ ብሏታል። በዚህን ጊዜ እንዴት እየቀለድክ ነው ብለው ነበር። ግን እሱ ደግሞ እየቀለደ እንዳልሆነና በእጁ ሰው እንደጠፋበት እየተናገረ ነበር። ለዛም ለገዛኸኝ እጅግ በጣም የተጨነቀች ትመስላለች። ይሄኛውን ችግር ሳንወጣ ሌላ ችግር መጣ፣ ምንድነው የሆነው? እንዴት አርገህ ነው እያለችው ነበር። እሱም እንግዲህ ሳር ለሳር ሲሄድ ያገኘሁት ማንጅራቱን ብዬ ደፋሁት እያላት ነበር። ለዛም አሁኑን ሄድ ማየት አለብን ና እንሂድ ብላ ከጎን የሆነች ትመስላለች። ጋሽ ሴት አለ ብላ በጠየቀችው ጊዜ እነሱ እዛው አስክሬኑ ተቆፍሮ እንደወጣ እዛ ቦታ ላይ እንደሆነ ነግሯት ነበር። ለዛና ገዛኸኝም ተያይዘው
ገደልኩት ያለውን ሰው ለማየት እየሄዱ ነበር። ግን ደግሞ አቶ ደረጀ ቀድሞ ዛሬ ሰው ይቆፈር እየተባለ በነበረበት ጊዜ ቀድመው እንግዲህ እሱ ወደ ጓሮ ሄዷል ማለት ነው። ወይዘሮ ማርታም ከዚህ በላይ እኔ ልጅ እንድትጨነቅብኝ አልፈልግም፣ እናንተ ቆፍራችሁ እስከምጨርሱ ድረስ ቤት መቆየት ይኖርባታል ብላለች። ሳያይዘው ሙሉ ቤተሰቡ ወደ ቤት ገብቷል። እንግዲህ አቢጌል ተስፋ ቆርጣለች ማለት ነው። አቢጌል ከዚህ በኋላ ለማደርገው ነገር ቆሜ አስባለሁ፣ አንዴ ለማረገው ነገር ሁለቴ አስባለሁ፣ ግን ደግሞ አርፍጃለሁ። እኔ ስራቴን ጨርሼ እስከምወጣ ድረስ ምን ሊፈጠር ይችላል የሚለው ነገር እጅግ በጣም አሳስቧቸዋል ማለት ነው። በስተመጨረሻም እንግዲህ አቶ ደረጀ ልጁን ይዞ ለመምጣት በሄደበት ጊዜ ልጁ ራሱን ስቶ ወድቆ ነበር። በዛም ጊዜ እንግዲህ አቶ ደረጀ ምን ሆነ ነው ባለው ጊዜ ጥበቃው በያዘው አጣና ማንጀራቱን ደፍቶ እንደጣለው ተናግሯል። ምን አለበት ማን ነው ምንድነው አይባልም ወይ እያለ ነው። ግን ደግሞ አቶ ደረጀ በጣም ተደናግጦ ነበርና ጎዳ ሆይ ብሎ በጠየቀው ጊዜ አይ አልጎዳኝም፣ ግን ደግሞ ቢያንስ ማን ነው አይባልም እንዴ እያለ ነበር አቶ ደረጀ። በቃ አሁን እንግባ፣ አቢጌል አንተን እንደገደለች ነው የምታውቀው፣ አንተን በህይወት መኖርህን ስታይ ምን ትላለች፣ ስሜቷን ማየት ፈልጋለሁ እያለ ነው። እሺ ብሎ እንግዲህ ከአቶ ደረጀ ጋር ልጁን ይዞ ወደ ቤት እየገባ ነው። መርማሪ ፖሊሱም እንግዲህ ሰዎች ወንጀል የሚሰሩ ሰዎች ምናልባት በሰው ዘንድ ያለው ፍርድ ፍትሃዊ ላይሆን ይችላል፣ ግን ደግሞ የላይኛው አምላክ ለሁላቸውም የየእጃቸውን ፍርድ ይሰጣል። የምስኪኖችን ሀብት የሚበሉ የድሃብቶችን ሀብት የሚበሉ ድሃዎችን የሚያስለቅሱ እያለ እያንዳንዱን የወንጀለኛ አይነት እየዘረዘረ እሷን ለማስረዳት እየሞከረ ነበር። እናም እንግዲህ አቢጌልም ፍትሃዊ አይደለም ህግ ብላለች። ፍትሃዊ ቢሆን ኖሮ ቤቴ ድረስ እንግዲህ ሊገለኝ የመጣን ሰው እኔ ብገለው ከእኔ በሆን ዳኛ ከ1 ዓመት በላይ አልፈርድም ነበር እያለች ነው። እና መርማሪ ፖሊሱም እንግዲህ በተቻለው መጠን አቢጌልን ለማስረዳት ሞክሯል። እናም ሳላደንቅሽ አላልፍም ደረቅ ብትወኝም ብሏት ነበር። አቢጌል ያንተ አድናቆት ምን ያደርግልኛል እያለች ነው። ወይዘሮ ማርታም አባትሽ ታይ ሲልሽ የነበረው ይሄን ነገር ነው፣ አባትሽ ታይ ያለሽን ብትሰሚ ኖሮ ለዚህ ሁሉ ነገር አትዳረጊም ነበር። በመቀየርሽ እጅግ በጣም ደስ ብሎኛል የኔ ልጅ እባክሽ እያለች ወይዘሮ ማርታም ልጇን መክራለች። እናም እንግዲህ አቢጌል ያው ረፍዷል ብላ ተስፋ የቆረጠች ትመስላለች። ግን ደግሞ አቶ ደረጀ አንድ ትልቅ ሰርፕራይዝ ይዞ በር ላይ ቆሟል። በሩ ተከፍቶ ሲገቡ አቢጌል ወደ በር እየተመለከተች ነበር። እናም እንግዲህ አቶ ደረጀና ልጁ ፊት ለፊቷ ሲቆሙ አቢጌል ለመናገር እንኳን አንደበቷ አልደፈረም ነበር። አቢጌል ልጁን ስታየው ፍጥጥ ብላ ከቀረች በኋላ እንደገና እንደምንም ተነስታ እማዬ ያውና ልጁ ለማለት የፈለገች ትመስላለች። ግን ደግሞ ከአንደበቷ ቀድሞ ሰውነቷ ዝሏል፣ ረድቷታል ማለት ነው። እናም ራሷን ስታ ወድቃለች። ራሷን ስታ እየወደቀችም እንኳን ልጁ አለ ያውና ልጁ እያለች ነበር። አቢጌል በህልሟ ሁሉ እስከሚመስላት ድረስ ነበር ግራ የተጋባችው። ወይዘሮ ማርታም እንግዲህ ልጁ በህይወት አለ፣ ልጁ አልሞተም፣ አንቺም አትታሰሪም፣ ነፃ ነሽ፣ ልጁ በህይወት አለ እያለቻት ነበር። አቢጌል እያየች ያለችውን ነገር ማመን አቅቷት ህልም መስሏታል። እናም እንግዲህ አባዬ እያለች ነበር። አባቷም አዎ ልጁ አልሞተም በህይወት አለ፣ ያኔ ስትመጪው ራሱን ስቶ ብቻ ነበር የወደቀውና ሆስፒታልም እንደደረሰን ራሱን አወቀ ብሏት ነበር። እሷ ግን በጭራሽ አላምንም እያለች ነው። እና ልጁም ያው እውነት ነው ራሴን ያገኘሁት ሆስፒታል ነው፣ የዛ ጊዜ ግን አንቺ ባትመጪ ኖሮ ምናልባትም አንቺን አደጋ ላይ ልደርስብሽ ይችል ነበር፣ ለወጋሽም ይችል ነበር። ምክንያቱም እኔ አልነበርኩኝም፣ ብዙ ሰዎችን ተጠቅሜ ነበር። እና አንቺ ምርጥ አባት ነው ያለሽ፣ እድለኛ ነሽ እኔን ብሎ ሲናገር እሷም አቢጌል እኔ ይህን እያመንኩ አይደለም በህልሜ ነው ወይ ቀስቅሶኝ እያለች ነበር። መርማሪ ፖሊሱም እውነት ነው እኔም ማውቃለሁ፣ ነገሩን ማውቀው ከመጀመሪያ ነው፣ ይህ ሁሉ ሀሳብ ያባትሽ ነው፣ አባትሽ በዚህ መልክ ሊያስተምርሽ ስለፈለገ ነው እያላት ነበር። አቢጌል እየተባለች ያለችውን ነገር ማመን አቅቷታል። ሙሉ ቤተሰቡን አስደምሞታል። እናም እንግዲህ ከትንሽ ደቂቃ በኋላ እንደምንም ያላትን አቅሟን አሰባስባ ልጁን ሂዳ እየነካችው እያቀፈችው እየነካችው እያቀፈችው እየሳቀች እያለቀሰች ነበር። ምክንያቱም አንዴ ገድያለሁ ብላ ራሷን ስላሳመነች ማመን አቅቷት ነበር። ሙሉ ቤተሰቡ ደስተኛ ሆኗል። አቢጌልም ነጻ ወጣለች። አቢጌል ሙሉ ቤተሰቡን እያቀፈች ሁሉንም ይቅርታ ጠይቃለች። በዛ ላይ ደግሞ ስትታሰር ከጎኗ የነበሩትን በሙሉ ሙሉ ቤተሰቡንም አመስግናለች።
እንግዲህ አቶ ደረጀ የተቻለውን ሁሉ ለልጁ ተስፋ ሳይቆርጥ ልጁን ለመመለስ የተቻለውን ያህል ታግሏል። ግን ደግሞ ውጤታማ የሚሆነ ይመስላል። ወይዘሮ ማርታና አቶ ደረጀም እንግዲህ አቢጌል ከዚህ በኋላ ተስፋ አለን እያሉ ተስፋ የሰነቁ ይመስላሉ። ወይዘሮ ማርታ እስከ ዛሬ ድረስ ወርቁን የእናቷን ወርቅ የሰረቀችው አቢጌል እንደሆነችላ አታውቅም ነበር። እናም አቶ ደረጀ የተፈጠረውን ነገር ሲነግራት በማታውቀው ነገር ነው እንደዛ ሳረጋት የነበረው ብላ በዲያጣም ስትጸጸት ነበር። እናም እንግዲህ ናታንና ልጁ ሁላቸውም ቁጭ ብለው ሳለ ይህን ሁሉ ያደረገው አባዬ አንቺን ስለሚወድሽና በአንቺ ተስፋ መቁረጥ ስላልቻለ ነው። እናም አንቺ አስቸጋሪ ልጅ ነበርሽ፣ አሁን ግን እንደዛ እንደማትሆኝ ተስፋ አረጋለሁ እያላት ነው። ናታን ያን ያህል አስቸጋሪ ልጅ ነበርኩ እንዴ እያለችው ነበር። ልጁም አረ አይደለችም ብሏል። እናም እንግዲህ የእውነት አንተ ራስህ ነህ እኔ አላመንኩም እስካሁን እያለችው ነበር። እሱም እሱ ራሱ እንደሆነና በሰዓቱ ባትመታው ኖሮ የሚፈጠረው ችግር ከባድ እንደነበረ ቢሞትም እንኳን ተጠያቂው እሱ እንጂ እሷ እንዳልነበረች ነግሯታል። ብሞትም በሰማይ ቤትም የምጠየቀው እኔ እንጂ አንቺ አልነበርሽም። ምክንያቱም ብዙ ሰዎችን ተጠቅሜያለሁ፣ ጦይዣለሁ፣ ራሴን አላቅም። ባትመቼ ኑሮ ለወጋሽ ሁላችል ነበር፣ ከባድ ችግር ይፈጠር ነበር እና የስራዬና ያገኘሁት ብሎ ማምኗል። አቢጌል የደስታዋ ብዛት በየደቂቃው በየሰከንዱ ነው የምታቅፈው። አርጁንን እስከዛ ሰዓት ድረስ በህይወት መኖሩንም እንዳላሳወቀው ተናግሯል። ስልክም ደውሎለት እንደማያውቅ ምክንያቱም አቶ ደረጀ ከሆስፒታል ከነቃ በኋላ ልጁን ማገገሚያ የሱስ ማገገሚያ ድርጅት ነበር ያስገባው። ከዛም ከሱስ ማገገሚያ ድርጅት እስከሚወጣ ድረስ አቢጌልም እንግዲህ በጭንቀት ስትሰቃይ ነበር። ጸጸት በጭራሽ አልተጸጸተችም፣ ግን ደግሞ ልክ ነኝ ብላ ታምናለች። ልጁ በመሞቱ ግን ያው መታሰሯ እያሳሰባት ነበር እንጂ እነ ገዛኸኝንም እየሮጠች ሂዳ እያቀፈች ነበር። በደስታ ገዛኸኝን ሂዳ ስታቅፈው ለዛ እየተመለከተች ነበር። ለዛ እጅግ በጣም ተናዳለች። ገዛኸኝም እንዴ ምን ተፈጥሮ ነው እያላት ነበር። ደስ ብሎኛል፣ እኔ አሁን ገዳይ አይደለሁም ነፃ ነኝ እያለችው ነው። አመሰግናለሁ ስትለው ልጁን ስለመታላት መስሎት ገደለውን ብትኝ እኮ እገለው ነበር እያላት ነው። እሷም የምን መግደል ነው እኔ አሁን ነፃ ነኝ እያለች በደስታ ሙሉ ቤተሰቡን እያቀፈች ነበር። ለዛም እንግዲህ ገዛኸኝን ስስመው አይታ አቢጌል ስስመው እጅግ በጣም ተናዳለች። ለዛ እንዲያልወደደችው ገዛኸኝን ብታስመስልም ግን ደግሞ ፍቅሯ ይፋ ወጥቶ አስታውቆባታል። ገዛኸኝም አገባሻለሁ እኔ ወንድ አይደለሁም ምላሴ ላይ ጸጉር ውጣ እያለ እየፎከረ ነው። ለዛም እንግዲህ እንደማይመጥና ብትናገርም ምላሷ እንጂ ተግባሯ ግን እንደምትወደው ያሳብቃል። በሌላ በኩል አቢጌል እህቷን ውሃ ልታቅፋት ወደ እህቷ ስትሮጥ እህቷም እየሮጠች ነበር። ላቅፍሽ እኮ ነው ብትላትም ውሃም አይ ልትመቼ ነው ስለዚህ ቆም ያለመታም እያለች ስትሮጥ ነበር። እሷም ልመታሽ አይደለም ላቅፍሽ ነው ብላ ስታባብላት ደስ ስላላኝ ነው ብላት ውሃና አቢጌል እንግዲህ ለመጀመሪያ ጊዜ ሳይጣሉ ተቃቅፈዋል። በስተመጨረሻም አቶ ደረጀም ቁጭ ብላ ስጠብቅ ነበር። አቶ ደረጀም እንግዲህ በመጣ ጊዜ አባዬ ብላ ፈገግ ብላ ሮጣ አባቷን አቅፋ ተቀብለዋለች። አቶ ደረጀም በተፈጠረው ነገር የምትቆጣ መስሎት ነበር። ለሷም ያላት ይህንኑ ነበር። እኔ እኮ የምታዝኝብኝ የምትቆጭ መስሎኝ ነበር ባላት ጊዜ ያደረገው ነገር ትክክል እንደሆነና ፍቅሩን እንዳያየችበት እሱ ልክ እንደነበረ ተናግራለች። ከዚህ በኋላ ግን የሚፈልገው አይነት ልጅ እንደምትሆንለትና ከጥፋቷ እንዴት ተማረች ለምታረገው ነገርም ደግሞ ሁለት ጊዜ ማሰብ እንዳለባት ጭምር ለአቶ ደረጀ ነግረዋለች። አቶ ደረጀም ልጁ ላይ ባየው ልጥ ደስተኛ ይመስላል። እና አሁን ተጸጽተሻል አይደል? አሁን ምንም አይነት ነገር በስሜት አታረጊም፣ በችኮላ አትወስኝም አይደል እያላት ነበር። እሷም አዎ ብላለች። አቶ ደረጀ የልጁን ጸጉር እያሻሸ ከልጁ ጋር ጥሩ ጊዜ አሳልፈዋል። አሁን ስሜታዊ አይደለሽም አይደል? ችኩል አይደለሽም እያላት ነበር። እንግዲህ አቶ ደረጀ ናታንና ዳጣን አንድ አልጋ ላይ አስተኝቷቸዋል። እናም አቢጌልን ናታንን እንዲጠራለት ልኳታል። አቢጌልን በር እያንኳኳች ነው። በሩ ሲከፈት ዳጣና ናታንን ስታገኛቸው ምን ሊሰማት ይችላል? አቢጌል ምን ልትል ትችላለች? የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ